ድምጽ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣው እኛም ልንዘምር። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንኳን አደረሳችሁ። ዛሬ የተሰበሰበው የኤቨርላስቲንግ ክራይስት ሬቨሌሽን ቤተክርስቲያን አገልጋዮችና በተለያየ ዲፓርትመንት ውስጥ የምታገለግሉ ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መታሰቢያን ለማክበር ለመጨዋወት የአንድነት ጊዜ ለማሳለፍ ነው በዚህ ያለ ነው። እንኳን አደረሳችሁ በድጋሚ። ይህንን ፕሮግራም ጌታችንን በማምለክ እንጀምራለን። ከዘማሪ መሳይ ጋር ጌታችንን አብረን እናመልካለን። እግዚአብሔር በቃሉ እንደተናገረ ሕይወት ተገለጠ፣ እኛም አይተናል እንመሰክርም ማለት እንደሚል በአብ ዘንድ የነበረው ደግሞ ለኛ የተገለጠው ብርሃን የሆነን ያዳነንን ጌታ እወድሃለሁ እያልነው ደግሞ እንደገና እንቀኝለታለን። እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጠው የልቤ አምላክ ሆይ እወድሃለሁ እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ እወድሃለሁ እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ እወድሃለሁ እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብርልኝ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብርልኝ ከአብ ዘንድ የወረድክልን ሕይወት የሆንክልን የበራህልን መላኔነቴ አንተን ይወዳል በቀን በሌሊት
ልብ ያስብሃል ያላንተ መኖር አይሆንልኝም ሕይወት ያንተ ሆነ ሌላም የለኝም ያላንተ መኖር አይሆንልኝም ሕይወት ያንተ ሆነ ያላንተ መኖር አይሆንልኝም ተስፋ ያንተ ሆነ ሌላም ስለዚህ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብርልኝ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብርልኝ ሃሌሉያ ክብር ላዳንከን ይሁን የሚያስፈልገኝ አንድ ነገር እርሱም አንተ ሆነ ጌታ እግዚአብሔር አንተን ካገኘው ጠግቤ አድራለሁ ስለዚህ አምላክ ሆይ እወድሃለሁ የሚያስፈልገኝ አንድ ነገር እርሱም አንተ ሆነ ጌታ እግዚአብሔር አንተን ካገኘው ጠግቤ አድራለሁ ስለዚህ አምላክ ሆይ የሚያስፈልገኝ አንድ ነው በሉት የሚያስፈልገኝ አንድ ነገር እርሱም አንተ ሆነ ጌታ እግዚአብሔር አንተን ካገኘው ጠግቤ አድራለሁ ስለዚህ አምላክ ሆይ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብርልኝ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብርልኝ ክብር በሉት በእልልታችሁ ሃሌሉያ ሙላታችን የሆንክ በጉድለታችን ሕይወት የሰጠህን ቤዛ የሆንክልን አንተ ነህና ስም ይባረክ ስም ይባረክ ስም ይባረክ ስም ይባረክ ስም ይባረክ ሃሌሉያ የበራህልን ስም ይባረክ ነፃ ያወጣህን ስም ይባረክ አዳኛችን ስም ይባረክ ሕይወት ተገለጠ እኔማ አይቻለው ጌታ ቸር መሆኑን ቀምሼ አውቄያለሁ እግዚአብሔር አምላክ ነው ለእኔም በርቶልኛል
ታዲያ ከእርሶ ፍቅር ማንስ ይለየኛል? ሕይወት ተገለጠ እኔማ አይቻለሁ ጌታ ቸር መሆኑን ቀምሼ አውቄያለሁ። እግዚአብሔር አምላክ ነው ለእኔም በርቶልኛል። ታዲያ ከእርሶ ፍቅር ማንስ ይለየኛል? የእግዚአብሔር ልጅ መድህኔ ሕይወቴ ነህ አንተ ለኔ የእግዚአብሔር ልጅ መድህኔ ሰላሜ ነህ አንተ ለኔ የእግዚአብሔር ልጅ የእግዚአብሔር ልጅ መድህኔ ሕይወቴ ነህ አንተ ለኔ የእግዚአብሔር ልጅ የእግዚአብሔር ልጅ መድህኔ እረፍቴ ነህ በሉት ጌታን እረፍቴ ነህ አንተ ለኔ ሰላሜ ነህ ሰላሜ ነህ አንተ ለኔ አዳኜ ነህ አዳኜ ነህ አንተ ለኔ ደስታዬ ነህ ደስታዬ ነህ አንተ ለኔ ተስፋዬ ነህ ተስፋዬ ነህ አንተ ለኔ እረፍት የሆነን ያሳረፈን ከዚህ ዓለም መከራ ከዘላለም ሞት በልጁ በኢየሱስ በደሙ በተደረገ ቤዛነት ሊያሳርፈን ስለመጣ እናመሰግንሃለን በሉት ጌታን በምስጋና በጭብጨባችሁ በእልልታችሁ ጌታችሁን አክብሩት። ስጦታችን አንተ ነህ እረፍታችን አንተ ነህ ከአብ ዘንድ ለእኛ የወረድክ ቤዛ የሆንክልን የዓለምን ኃጢአት ያስወገድክ እውነተኛ ዳኝ እውነተኛ የሰላም ምንጭ እውነተኛ ተስፋ አንተ ብቻ ነህ። ስምህ ይባረክ። የእግዚአብሔር ልጅ ኢየሱስ ስምህ ይባረክ። ልታድነን ተወልደሃል። ነፃ ልታወጣን ተወልደሃል። ልታሳርፈን ተወልደሃል። እናመሰግንሃለን። ስለ ሕፃኑ ደስታን ይዞ ስለሚመጣው እኛም ልንዘምር በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል እንኳን አደረሳችሁ። እዚህ የተገኛችሁ የኢሲአርሲ ቤተሰብና በመላው ዓለም ላይ ይህን ፕሮግራም በመከታተል ላይ የምትገኙ የጌታ ቤተሰቦች እንኳን አደረሳችሁ። ዛሬ ይህንን በዓል ስናከብር በጣም ትልቅ እንግዳ ነው ይዤላችሁ የመጣሁት። በአገልግሎት ለረጅም ጊዜ ጌታን ሲያገለግል የቆየ በተለያየ ክፍለ ሀገራት ከሀገርም ውጪ በሀገርም ውስጥ በተለያየ ክፍለ ሀገር ያገለገለ የቆየ ነው። አሁን ደግሞ ቤተክርስቲያን በመትከል ሁለተኛ ዓመቷን ለማክበር በዝግጅት ላይ ያለች ቤተክርስቲያን ያገለገለ ነው የሚገኘው። የአንዲት ሚስት ባል ነው። የሁለት ወንዶች ልጆች ደግሞ አባት ነው።
በጣም ለኢትዮጵያ ቤተክርስቲያን በረከት ነው። በጣም ነው የምንወደው እንደ ቤተክርስቲያን። የቤተክርስቲያናችን ደግሞ ኤቨርላስቲንግ አገልጋይ ነው። እንግዳችን አርገን ጋብዘነዋል ዛሬ። በጣም የተወደደ ነው። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ብዙ መድረክ ላይ ባለቤቱን ይዞ ነው የሚዞረው ይሉታል። ዛሬ እንዴት ነው? ይዣት ነው የመጣሁት። እንኳን ደህና መጣ። በድጋሚ እንኳን አደረሰ። እድል ልስጥና እንኳን አደረሰ መልእክት። በጣም ነው የማመሰግነው። በእውነት ይሄ ዝግጅት በአጠቃላይ ለኔ ሰርፕራይዝ ነው። እንዳለ አውቃለሁ፣ ግን እንደዚህ እንደሆነ አላውቅም። ፍሬክስ ጠያቂ በስስ ጎኔ እንደዚህ ሚስጥር ሁሉ ነው የምጠይቀኝ ማለት ነው ዛሬ እና በጣም ነው ደስ ያለኝ። በዚህ ያለን ሁላችንን ደግሞ በተለያየ ስፍራ ይህንን ፕሮግራም የሚከታተሉ የሚካፈሉ ሰዎችን ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ልል እወዳለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። በጣም ነው የምወዳችሁ። ቀላል ካለ ጥያቄ እንጀምርና በዓልን ከባለቤትህና ከልጆች ጋር እንዴት ነው የምታከብረው? የበዓል ቀን ረዘም ይላል ትንሽ። የበዓል ቀን ትንሽ ረዘም ይላል፣ ግን ብዙ ጊዜ አሁን ቸርች ፕላንት ካደረግንም በኋላ በርግጥ የኢቭ ፕሮግራም ይኖራል። በፊት ደግሞ አዳር በጣም 3-4 አገልግሎት ነበር የሚይዘው ነው። አዳር ያው ፍሬክስ ታውቃለች። አንዴ እንደውም በጣም ሰርፕራይዝ ያደረገኝ የሆነ ቀን ለሊት 9 ሰዓት ላይ ራሴን መብራት ጋር ቆሜ ያገኘሁትና ኦልሞስት በማገልገል በጣም በሩጫ ነው የምናሳልፈው። ስለዚህ የሚቀጥለው ቀን ላይ ብዙውን ጊዜ በቃ ግማሽ ቀን ያክሉ የሚቃጠለው በመተኛት ነው የሚሆነው። ፍሬክስን ሚዣት ነው ብዙ ፕሮግራም ዞር የነበረውና ያው ተኝተን ግማሹን ቀን እናሳልፍና ከዛ በኋላ ያለውን ከቤትም ብዙ መንቀሳቀስ ብዙ አልወድም ነው የበዓል ቀን። ከልጆች ጋር ደግሞ በደንብ ሰፊ ሰዓትም የማሳልፍበት ቀን ነው። የበዓል ቀን ቤት ነው የማሳልፈው በጣም በስፋት። ይሄንን በዓል ስናከብር የኢየሱስ መወለድ ለኛ ነው። አሁን ሊሞትልን የተወለደውና በሰው መልክ ሲመጣ ኢየሱስ ሳክሪፋይ አድርጎ ነው የመጣው ብዙ ነገርን እና ስታስተምር ብዙ ጊዜ እና አንድ ጊዜም ስትጠየቅ ኢየሱስ ስጋ ነስቷል አልነሳም ተብሎ ተጠይቀህ ነበርና እሷን ሸፈን አርጋት ነው ያለፍከው። እኔ ዛሬ አጥብቄ እጠይቅሃለሁ፣ ስጋ ነስቷል አልነሳም? በእውነት የበዓል ጥያቄ አይደለም። ተወልዷል አይደል ያልነው? አይ እኔ እናገራለሁ። አዎ ምንም መጽሐፍ ቅዱስ ላይ በጣም የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። ግን ሲስተማቲካሊ መጽሐፍ ቅዱሱን ወንጌላትንም ሌሎች መልእክታቶችንም አብረን ስናጠና ከጌታ ከኢየሱስ ክርስቶስ ፍጹም ሰውነት ጋር የተያያዘ ስለሆነ በመለኮትነቱ ሰውነትን ሲጨምር ስጋ ነስቷል የሚለውን ትምህርት ነው ሞር አዳብረን የምንይዘው። ወደዚያ ያዘነብላል እሱ ነው አደባበሽ የማልፈው። ብዙ ጊዜ ምንድነው በጣም ክሊር የሆነ የተሰመረ ነገር ስለማይኖረው እንዲህ ነው። ኮንትሮቨርሻል ነው ጉዳዩ። አንዳንዴም ብንለውም ባንለውም ሄዶ ዲቤት ነው የሚፈጥረው። ግን ስጋ ነስቷል የሚለው ትምህርት በጣም ያዘነብላል። እናመሰግናለን በጣም በእውነት እኔም ተመልሶልኛል። ክርስቲያኖች የክርስቶስን ልደት ሲያከብሩ በምን መልኩ ማክበር አለባቸው ብለህ ታስባለህ? በምን መልኩ ያክብሩት ክርስቲያኖች በጌታ የሆኑ ቅዱሳን? እንግዲህ የጌታ ኢየሱስ ክርስቶስን መወለድ ስናስብ መጽሐፍ ቅዱሱም እንደሚናገረው ለጌታ ኢየሱስ ክርስቶስ የተወለደ ቀን የሰማይ መላእክት ጌታ ኢየሱስ ክርስቶስ ሲወለድ ታላቅ መዝሙር ዘመሩ። ክብር ምስጋና በአርያም ደስታም ደግሞ ለሰው ልጆች ሁሉ አሉና ይሄ በጣም ሴሌብሬት የምናደርግበት ነው። አምላክ ሰው የሆነበት ጌታ ኢየሱስ ክርስቶስ የሰው ልጆችን ኃጢአት ሙሉ በሙሉ ወስዶ ከኃጢአት ባርነት እኛን ነፃ ለማውጣት ወደ ምድር የመጣበት የመጀመሪያው ዕለት ነው። ይሄንን ስናስብ ራሳችንን ነው የምናስበው። ብርሃን ነው የሚታየኝ።
ብዙ ምስጋና ነው የሚታይ። እግዚአብሔር ለዘላለም ተስፋ የገባውን ቃል የፈጸመበት ቀን ነው። ከዘላለም ዘመናት በፊት እግዚአብሔር ተስፋ አድርጓል። ያንን ተስፋ ስጋ ያለበሰው ጌታ ኢየሱስ ክርስቶስን በመላክ ነው። ጳውሎስ ሲናገር ወንድማችን ሐዋርያው ቅዱስ ጳውሎስ በቲቶ ምዕራፍ 1 ላይ ከዘላለም ዘመናት በፊት አስቀድሞ የተናገረውን ልጁን ኢየሱስ ክርስቶስን በመላክ ፈጸመው ብሏል እና ለብዙ ሺህ ዓመታት አባቶቻችን ትንቢት ሲናገሩበት መጽሐፍ ሲጻፍበት ሲጠበቅ የነበረ ጉዳይ ነው። ያ ዕለት በጣም ታላቅ የምስጋና ዕለት ነው። ቅዱሳን በሙሉ በአንድነት ሆነን እያመሰገንን ብናሳልፈው ተሰብስበን እያሰብነው ይህንን እየተከፋፈልን በእውቀት እያመሰገንን ብናሳልፍ እላለሁ። ሰው እያመሰገነ ማሳለፍ አለበት ይህንን ቀን። እናመሰግናለን በጣም። በዛው አንድ መልእክት ላስተላልፍ። ይህንን የልደት መታሰቢያ በዓል ስናከብር ኢየሱስ ራሱን አሳልፎ ስለሆነ የሰጠን እኛ ደግሞ ደካማ ለሆኑ ሰዎች፣ አቅም ለሌላቸው ሰዎች ኢየሱስ ተወልዶላችኋል፣ የዘላለምን ሕይወት ማግኘት የምትችሉት ይህንን ክርስቶስን ሰው ሆኖ የመጣውን መለኮት ሰው ሆኖ ነው የመጣውና ይሄንን ጌታ ስናከብር ጥሌም እንደነገረን ለሰዎች በመድረስ ምንችለውን ባንችል እንኳን በንግግር ኢየሱስ ተወልዶልሃል አንተን ለማዳን የተወለደው እያለን ይሄንን የገና በዓል እንድናከብር በዚሁ ጥሬን አቀርባለሁኝ። በድጋሚ መልካም በዓል። አንድ ሰው ነው ይሄንን ጥያቄ ላከልኝ። በአገልግሎት ላይ ባለቤት ምንድነው የምታግዝ? እንዴት ነው ያገዘችስ ያለችው የሚለውን ጥያቄ አድርሽልኝ ብለውኛል። ማን ይጠይቅ? ሚስትር እንዴ ምንድነው የምታግዝ? ምንም አታግዘኝ ነገር አለ። ሁሉንም ነገር ያው የፍሬክስ አገልግሎት ይታወቃል። ያው ሁሉም ሰው ያውቀዋል። ስፔሻሊ ደግሞ አሁን ያለንባት ኢሲአርሲ ደግሞ በደንብ የታወቀ ነው። እኔ በፍጹም ነፃነት የእግዚአብሔርን ቃል እንዳስተምር ሁሉንም የሚባለውን በርደን እሷ ናት የምትሸከመው እና በሁሉ አቅጣጫ አለችን። የአገልግሎት ላይ በሁሉ አቅጣጫ መነጣጠል እስከማይቻል ድረስ ፍሬክስ አለች። እድል እስቲ ምን ትላታለህ? ፍሬክስን በጣም ነው የምወድሽ። አመሰግናለሁ። እንዴ በጣም ልዩ ስጦታ ነሽ። ሌላው አንድ ጥያቄ ያለን በዚህ ዘመን ያሉ አገልጋዮች ፈተና እና የቤተክርስቲያን ቻሌንጅ ነው በዚህ ጊዜ የምትለውን ነገር ብታስረዳንና መፍትሄውስ ብለህ ብትጠቁመን እንደ ቤተክርስቲያን መሪነት እና ደግሞ በዚህ ዘመን እንዳለ አንድ አገልጋይ ይሄንን ብትጠቁመን። እኔ በዋናነት በዚህ ዘመን ያለ አገልጋይ ፈተና ነው ብዬ እማየው አንዱ ለእግዚአብሔር ቃል ታማኝ ሆኖ የቃሉ አገልጋይ መሆን አንዱ ፈተና ነው። በጣም አንዱ ፈተና። ምክንያቱም ዘመኑ በጣም ተለዋዋጭ ነው። በጣም ኒዱ ብዙ ነው ትውልዱ። ስለዚህ ሁሉም መብላት የሚፈልገውን አይነት ነገር የሚመርጥበት ጊዜ ስለሆነ ሰው ታማኝ ሆኖ ለቅዱስ ቃሉ በዛ ቃል ላይ በአቋሙ በእምነቱ ጸንቶ ያንን እያደረጉ መቀጠል በጣም ትልቁ ፈተና ነው። ትልቁ ፈተና እሱ ነው። እዛ ላይ ሰው ኮንሲስተንት ከሆነ ለቅዱስ ቃሉ ታማኝ ከሆነ በጣም ብዙ ነገሮችን ማሸነፍ ይችላል። እና ለቃሉ ታማኝ አለመሆን የጸሎት ህይወቱን ይነካዋል፣ የህይወት አቋሙን ይነካዋል፣ የሚኖርለትን ነገር ይነካዋል፣ ኢቭን ኮንቪክሽኑን ይበጠብጥበታል። በቃ አምኜ ነው አቋሜ ነው ያለውን ነገር ሁሉ ይበጠብጥበታልና ለእግዚአብሔር ቃል ታማኝ አለመሆን በቃ እሱን የሚፈታተን ነገር አለ። እንትኑንም ሞቲቬሽናል ነገር የሚፈልግ በጣም ብዙ ሰው አለ። ትንሽ እሱ ከተነገረው በኋላ ደግሞ ሰልችቶት መቀየር የሚፈልግ ሌላ ደግሞ ሰው አለ። አንድን ጉዳይ በእግዚአብሔር ቃል እውነት ላይ ይዞ እስከ መጨረሻው ጸንቶ መቀጠል በጣም ትልቁ ቻሌንጅ ነው። መፍትሄ ነው ብዬ የማምነው እኔ አንድን ጉዳይ በእግዚአብሔር ቃል ላይ ይዞ እስከ መጨረሻ መቀጠል ነው መፍትሄው። ምንም ነገር የትም ሊደርስ ይችላል። በጣም ብዙ ተከታይ ልናገኝም ላናገኝም እንችላለን። ይሄንን የምንማረው ከጌታ ከኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ይዞ የመጣውን ሚሽን ይዞ ሲሄድ እስራኤል አይደለም እኮ አጠገቡ የነበሩት የተመረጡት 12ቱ ደቀ መዛሙርት ሁሉ ትተውት ሄደዋል። የተቀበለውን ነገር ያመነውን ነገር ከአብ ዘንድ ሰምቻለሁ ያለውን ነገር ለመፈጸም ግን የመስቀል ሞት ጠይቆት ሕይወቱን ሁሉ መክፈል ደረጃ ደርሷልና
እነ ጳውሎስም እነ ጴጥሮስም ሌሎቹም አባቶቻችን ይህንን ያደረጉት። እኛም ጋር ምን ለውጠው ነገር የለም እና በቅዱስ ቃሉ ላይ ታማኝ ሆኖ መቀጠል፣ ያንን ብቻ እያደረጉ መቀጠል አንዱ ቻሌንጅ ነው። ግን መፍትሄውም ደግሞ ያንን እያደረጉ መቀጠል ብቻ ነው። እኔ ምናምን አለው አሁን ያለው ትውልድ አይታየኝም። እኔ ሌጋሲ ወደፊት ለሚመጣው ትውልድ የሚቆይ ነገር አስባለሁ። ሁሌ ሳስብ አሁን ዛሬ ኮንሲስተንትሊ በመናመልከባት ቤተክርስቲያን በጣም ጌታን የሚወድ ትውልድ ስላለ ከኢየሱስ ውጪ ከወንጌል ውጪ መስማት የማይፈልግ ብዙ ሰው ስላለ እኛ አግዞናል እሱ እንደዚህ ለመሄድ። ግን ደግሞ እኔ አሁን ያለነውን እኛን ብቻ ደግሞ አላስብም። ምናልባት ከ50 ዓመት በኋላስ እኛ በህይወት ማንኖርበት ዘመንስ ላይ የሚቀጥለውን ትውልድ ደግሞ አስበዋለሁ። ስለዚህ አንድ ቦታ ላይ ደጋግመን መምታታችን ነገሩ ሳይለቅ ረጅም ዘመን እንዲቆይ ያደርገዋል። እና እኔ የሆነ ፊርም የሆነ ስታንድ የሚያስፈልገን አንድ ጉዳይ ላይ ጽኑ የሆነ ነገር የሚያስፈልገን እኛ በማንኖርበት ዘመን ጳውሎስ፣ ጴጥሮስ አባቶቻችን ጸንተው አንድ ጉዳይ ላይ በመቆማቸው ነው 2000 ዓመት ጉዳዩ ሳይነቃነቅ የቆየው። እና እኛም ጸንተን አንድ ጉዳይ ላይ የምንይዝ በእግዚአብሔር ቃል ታማኞች ከሆንን ምናልባት ከዚህ በኋላ 300 400 ዓመት ጌታ ካልመጣና ከቆየ 400 ዓመት የማይነቃነቅ ነገር ይኖረናል። ስለዚህ እኔ በእግዚአብሔር ቃል ላይ ታማኝ ሆኖ ቃሉን እያስተማሩ ቃሉን እያገለገሉ እዛ ላይ መቆየት መቻል ክብርም ውርደትም ስኬትም ምንም ሁሉም ነገር አለው ውስጡ እና ያንን ተቋቁሞ መቀጠል ነው ቻሌንጁ። ምንም ምርጫ ግን የለም። በቃ እሱን እያደረጉ መኖር መፍትሄው። እናመሰግናለን። እንኳን አደረሳችሁ። የበዓል ጨዋታ አይደለ? እንኳን አደረሳችሁ በድጋሚ። ይሄ በኢሲአርሲ ቤተክርስቲያን ፋሚሊዎች እየተደረገ ያለ የበዓል ቆይታ ነው። በጣም እናመሰግናለን በእውነት እንግዳችን ሆነ ስለመጣ። አንድ ጥያቄ አለኝ። የመጨረሻ ጥያቄ አይደለም፣ ከዛ ቀጥያ አለኝ። ከዛ እንደገና ደግሞ በመካከላችን ብዙ ጥያቄዎች አሉ። ለጉባኤው የሚቀርብ ጥያቄ አለ፣ ላንተም ደግሞ ከጉባኤው የሚመጣ ጥያቄ አለ። በእርግጥ ለጥያቄው ሁሉ መልሱ እኮ ጌታ ነው። እኔ ልክ ነው። ይሄን ሁሉ ጥያቄ ባንዴ ላይ እንደሱ ሆኖ ሳለ ግን እንደዛ እናረጋለን። የጋብቻ ሪካርዳችን ላይ የጻፍነው ጥቅስ ነበረ። ምንድን ነው? ሁለተኛ ቆሮንቶስ ምዕራፍ 9 በነገር ሁሉ እንዲበዛላችሁ በፍጹም ምንድነው የሚለው? በፍጹም ምንድነው የሚለው? እስቲ አይገር እኔ እኮ ይላችሁ በየቀኑ ነው የምሰብከው። ይሄን 12 ዓመት እኔ ያልሰበኩበት ቀን እስቲ 13 ዓመት ሊሞላን 2 ወር ነው የቀረን። 2 ወር ነው የቀረን። ጥር 5 13 ዓመት አላስታወሰውም። ምንድን ነበር ጥቅሱ? ብቃታችን ከእግዚአብሔር ነው የሚለው። ግን እዛው ላይ ነው። ግን ያዙልኝ። ሁለተኛ ቆሮንቶስ እኮ ነው እሱ። የፈለገ ቢሆን አልመለሰውም። አግኝቼዋለሁ፣ መጽሐፉን አግኝቼዋለሁ። በፍጹም አላገኘውም። ቅጣት ይጠብቀሃል ማለት ነው። የመጨረሻ ጥያቄ ነው። እንዳስተካክል ድካሟን እቺ ድካምሽ ናትና ይሄንን አርሜ እናስተካኪ። ምክንያቱም 13 ዓመት ስንኖር እንደ ሰው ድካም አለብኝ። ራሴ የማውቃቸው ድካሞች አሉብኝ። ደግሞ ባንተ ሲነገረኝ ህይወታችንም አይደል የሚመሰክረው ክርስቶስን የሚመስለው። ስለዚህ ለሰው ምሳሌ ሆነንም ማለፍ ስላለብን ድካሜን እንድትነግረኝ ፈልጋለሁ። በአደባባይ ነው የምጠይቅህ። አስተካኪ የምትለኝ ነገር ካለ በእውነት ይሄን እድል ስለሰጠሽ ነው። ወይ ጉድ! አደባባይ እንደዚህ አይነት ጥያቄ። እሺ፣ ለማንኛውም አለሽ የምታስተካኪው ነገር? እሺ፣ እነሱ ፊት ልናገር? ተናገር። እሺ፣ በጣም ሁላችሁም ወደፊት ስታገኟት ምከሯት። አታርፍ፣ እረፍት የላትም። ነን ስቶፕ ነው የምትሰራው። እኔ ሳቃት ጀምሮ እኔ ሳቃት ስራ ነበር። 2 ድርጅት ውስጥ በአንዴ ነበር የምትሰራው። ነን ስቶፕ ናት። ነን ስቶፕ ማለት ነው እና ሶ ሰክሰስፉል በርግጥ በዚህ ጉዳይ ላይ አሁን ቸርችም ላይ አንዱ እኔን አይምሮዬን የሚይዘኝ የሷ አለማረፍ ነው። አሁን የኔን አይምሮ የሚይዘው የሷ አለማረፍ ነው። አሁን ባለፈው አይታችኋል እንግዲህ አብረን ሄድን ነበር ለ20 ቀን። ምንም እረፍት የለም። ምን በቃ አታርፍም። ቸርች ነው ወሬዋ፣ ጉዳዩዋ ቸርች ነው። በጣም ነው በእውነት በእግዚአብሔር መንግስት ላይ ስለምታደርጊው ነገር ማለት ነው። አሁን እንደ ሚስት ምናምን ሳይሆን በኪንግደሙ ላይ እያደረገች ላለው ነገር ሪዋርዱን ጌታ ነው የሚሰጥሽ። ግን ደግሞ ሁሌ አይምሮ ያስባል
መቼ ነው የምታርፈው? ጠዋት ተነስተው ቸርች ናት። ጠዋት 2 ሰዓት ከምናምን ቸርች ትመጣለች። ከዛ ጉዳዩ በሙሉ ቸርች ጋር። ማታ አንዳንዴ ሚድናይት ነው የምንገባው፣ ከሚድናይትም አልፎ ማለት ነው። እና ድካምሽ አለማረፉ ነው እንጂ ሌላው አሪፍ ነው። ሌላው ለኔ በእውነት ሱፐር በጣም አሪፍ። አመሰግናለሁ በጣም። አንድ ሁለት ጥያቄ እናስተናግድና ወደ አምልኮ እንሂድ። አንድ ሁለት ጥያቄ ተቀበለ። እኔ ግን አንድ ጥያቄ ብጠይቃት አንዴ እኔ ጠያቂ ነኝ። ጠያቂ ተጠይቆ አያውቅም አይደለም እንዴ? እሺ ሰካ ያስቸገረ እኔ ብራይን እያስተማርኩ በመሃል ከምጠይቅሽ እሺ ማንም አይከለክለኝም። በዛ ጉባኤ ፊት 3000 ሰው ፊት ከምጠይቅሽ አሁን እዚህ ብጠይቅሽ እሺ አታክብደው። ኧረ ቀላል ነው። ከሰማይ በታች ፍሬክስ ድምጿ በጣም ነው የሚያምረው። እና ብዘምር አንድ መዝሙር ትዘምርልኝ እስቲ። ድምፅ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣው እኛም ልንዘምርለት። ተመስገን 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 ጌታ ሆይ ለዚህ ያደረስከን አንተ አይደለህም ሆይ አንተ አይደለህም ሆይ ተመስገን 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 ጌታ ሆይ ለዚህ ያደረስከን አንተ አይደለህም ሆይ አንተ አይደለህም ሆይ ያ የለቅሶ ጊዜ የዋይታ በአንዴ ተለወጠ በደስታ የሐዘኑን ጊዜ ያስረሳ የጌታዬ ፍቅሩ ሲነካ 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 ተመስገን 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 ጌታ ሆይ ለዚህ ያደረስከን አንተ አይደለህም ሆይ አንተ አይደለህም ሆይ ተመስገን 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 ጌታ ሆይ ለዚህ ያደረስከን አንተ አይደለህም ሆይ አንተ አይደለህም ሆይ ጊዜ የማይለውጥ የኔ ጌታ በማንም በምንም ማትረታ ከልቤ ወድሃለው ኢየሱስ አንተነ
ንጉሥ የማይለውጥ የኔ ጌታ በማንም በምንም ማትረታ ከልቤ ወድሃለው ኢየሱስ አንተነ የሕይወቴ ንጉሥ። ለዚህ ጌታ እልልታ፣ ጭብጨባ፣ ምስጋና ይሁን። ተወልዶ በሞቱ ላዳነን በመስቀል ላይ ሞቶ ሕይወትን ለሰጠን ለዚህ ጌታ ምስጋና ይገባዋል፣ ክብር ይገባዋል። ሃሌሉያ። ድምፅ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣው እኛም ልንዘምር። ጥያቄው ተመልሷል አይደል? በሚገባ የዝማሬ አገልግሎቶች እንግዲህ እንደሚቀበሉኝ ተስፋ አረጋለሁ። በጣም እንግዳችን ሆነ ጥሪያችንን ተቀብለ መተህ መልእክት ስላስተላለፍክልን በጣም ነው የምናመሰግነው። እኔም አመሰግናለሁ። ስለ ኢየሱስ ክርስቶስ መወለድ በዛው እዚህ ላሉ ታዳሚዎችም በሚዲያ ለሚከታተሉንም ሰዎች መልእክትን እንድታቀርብ እድል ልስጥ። እሺ፣ የጌታ ኢየሱስ ክርስቶስን መወለድ እኔም ማሰበው ሁሉ ጊዜ ከመስቀል ሞቱ ጋር አያይዤ ነው። የጌታ ኢየሱስ ክርስቶስ መወለድ አምላክ ሰው የሆነበት ነው። አምላክ ሰው የሆነበት የመጨረሻ ምክንያቱ ስለ ሰው ልጆች ኃጢአት በመስቀል ላይ ለመሞት ብቻ ነው። እንደውም አንድ ሰው ምን ይላል? ኢንካርኔሽን ኢትስ ኦል አባውት ክሩሲፊክሽን ይላል። እና አምላክ ሰው የሆነበት የመጨረሻ የምንለው ምክንያቱ በመስቀል ላይ ስለ ሰው ልጆች ኃጢአት ተሰቃይቶ ኃጢአት የሚጠይቀውን የትኛውንም ክፍያ ከፍሎ ሰዎችን ነፃ ለማውጣት ነው። እና ኢየሱስ ሰው የሆነው ሰው ሆኖ ለማየት አይደለም። ሰው ሲኮን እንዴት ነው የሚኮነው ብሎ አይደለም። ሰው የሆነበት የመጨረሻ ምክንያት የሰው ልጆችን ከዘላለም ሞት ፍርድ አድኖ ለዘላለም በእግዚአብሔር ጽድቅ ፊት ለማቆም ነው። እና ይሄ ነው መልእክቱ። ወንጌልም በአጠቃላይ ይሄ ነው መልእክቱ። አጠቃላይ የወንጌል መልእክት ብቻ ሳይሆን ካርዲናሊ የአጠቃላይ መጽሐፍ ቅዱስ መካከለኛ መልእክትም ይሄ ነው። ጌታ ኢየሱስ ክርስቶስ ሰው ሆነ። ለምንድን ነው የሆነው? ስለ ሰው ልጆች ኃጢአት በመስቀል ላይ ለመሞት። ምናልባት ወንጌላት ላይ ብቻ ነው ሂስቶሪካሊ ኢየሱስን የምናየው። ሂስቶሪካሊ ፈወሰ፣ አጋንንት አወጣ፣ ተአምር አደረገ፣ እንዲና እንዲያደረገ የሚለውን ወንጌላት ላይ ብቻ ነው የምናገኘው። ከወንጌላት ውጪ በሐዋርያት ሥራ ላይና በተቀሩት የአዲስ ኪዳን መጽሐፎች ላይ በሙሉ አምላክ ሰው ሆነ የሚለውን ከኢየሱስ ክርስቶስ መወለድ ጋር ሰው መሆን ጋር የተያያዘ ጥቅስ በሙሉ ከመስቀል ሞቱና ሲቃዩ ጋር የተያያዘ ብቻ ነው። ከወንጌላት ውጪ ኢየሱስ ተአምር አደረገ፣ ኢየሱስ ምልክቶች አደረገ፣ ኢየሱስ እንዲና እንዲያደረገ የሚል ብዙ ጥቅስ አናገኝም። ስፔሻሊ ከሮሜ ጀምሮ እስከ መጨረሻ ባለው ማለት ነው። በ21 ደብዳቤና በራእይ መጽሐፍ ላይ ፍጹም ሰውነቱ የተገለጠው መስቀል ላይ ከከፈለው ክፍያ ጋር ብቻ። ስለዚህ ጠቅላላው መጽሐፍ ቅዱሳችን መወለዱን እንድናስብ ሲያደርገን የመስቀል ሞቱን የተከፈለውን ክፍያ እንድናስብ ነው የሚያደርገን። ከተወለደበት ቀን ጀምሮ በመስቀል ላይ እስከሞተበት ቀን ድረስ ጌታ ኢየሱስ ክርስቶስ ሲቃይ ውስጥ ነው፣ መከራ ውስጥ ነው። ራሱን ባዶ ነው ያደረገው። በሰው ምሳሌ ነው የተገኘው። ተዋርዶ ባሪያ ነው የሆነው ከተወለደበት ቀን ጀምሮ ማለት ነው። ስለዚህ አልቲሜትሊ ደግሞ የመጨረሻውን ሲቃይ ያየው ደግሞ የተሰቀለበት ጊዜ ላይ ነው። ስለዚህ እኔ መወለዱን ሳስብ ሁሌ የማስበው ሲቃዩን የመስቀል ሞቱን ነው አያይዤ የማስበው። መወለዱ በጣም ምስጋና አለው። ደግሞ የተወለደበት ምክንያት ደግሞ ሲገባን ደግሞ በጣም ምስጋናችን ደግሞ ሌላ አይነት ይሆናል ማለት ነው። የመስቀል ሞት እንደሆነ ለኔ ለመሞት ሲል እንደተወለደ ያ የተዘመረበት ቀን ደግሞ የሚለቀስበትም ቀን አለው ከፊቱ። እልል ተብሎ ኢየሱስ ተወለደ እንደተባለ ሁሉ ይሰቀል ደግሞ ተብሏል። ያው ሕዝብ ነው ያለው። ግን ኢየሱስ የተወለደው ለመሞት ስለሆነ የተወለደ ቀን ሲዘመር ሊሰቀል የሄደ ቀን ደግሞ ሲረግሙትና ሲተፉበት ለሁለቱም የተለየ ምልክት አልነበረው። የመጣበት ምክንያት እሱ ስለነበር ማለት ነው። እና ሰው መወለዱን ሲያስብ የመስቀል ሲቃይና ሞቱን አብሮ ማሰብ አለበት። ይሄንን ነው ማስተላለፍ የምፈልገው። ሁለት ጥያቄ ከታዳሚዎች ልቀበልና አንተን እናሰናብትህና ወደ አምልኮ ደግሞ እንሄዳለን። ዘማሪ አቤኔዘር በመካከላችን አለ። እንኳን ደህና መጣ። በጣም ደስ ይለናል ከኛ ጋራ ይህንን በዓል ለማክበር ስለተገኘ እና የቤተ ክርስቲያናችን አገልጋይ ነው።
በጣም ነው የምንወድህ። ከሱ ጋር ደግሞ አምልኳችንን እንቀጥላለን። እንዳልክዬ ጥያቄ እድል ልስጥህ። በጣም አመሰግናለሁ። በመላው ዓለም ላላችሁ የኢሲአርሲ ተመልካቾች እንዲሁም የጌታ ቤተሰቦች እንኳን አደረሳችሁ ለማለት እወዳለሁኝ። ዛሬ ሁለት ጸጋ ተገልጧል። የበዓል ፕሮግራም ነው እያከበርን ያለነው፣ በዓል ነው ዛሬ በዓላችን ነውና ስለዚህ በዚህ በዓል ጋር ተያይዞ በገና ወቅት ሊሆን ይችላል ኦፍ ኮርስ ሌሎችም በዓሎች ላይ ሰዎች የሚሰማቸው ብቸኝነት፣ ጭንቀት ወይም ባዶነት ይኖራል። ስለዚህ እንደ መንፈሳዊ ሰዎች መንፈሳዊያን ሆኖ ሲኖሩ ክርስቲያኖች ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ይህንን ፕሮግራም የሚከታተሉ ሰዎች ግን እንደው እንዴት አድርገው ከዚህ አይነት ህመም ሊፈወሱ ይችላሉ? ከዚህ ከሚሰማቸው ስሜት እንዴት ሊፈወሱ ይችላሉ? ምክንያቱም በጣም እርግጠኛ ነኝ እኛ ይደወልልናል። በነገራችን ላይ የበዓል ቀን ብዙ ሰዎች ይደውሉልናል። ጨንቆናል፣ ደብሮናል፣ ጥሩ ስሜት የተሰማን አይደለም፣ የህመም ስሜት ላይ ነን ያለነው፣ በራችንን ዘግተናል የሚሉ በጣም ብዙ የሚከብዱ ጥያቄዎችን እንጠየቃለን እና ስፔሻሊ ደግሞ ወደ ሬዲዮ ፕሮግራም ስናዘጋጅ በእለቱ ስናዘጋጅ ይመጣሉ። ሰው እንደው እንደ ቤተክርስቲያን ባለአደራ እንደ ኢሲአርሲ ባለአደራ እንደ አገልጋይ ምን ትለናለህ? ቴንክ ዩ። እኔ በጣም የተለየ መልስ አይኖረኝም። ሰው በሰው ተከቦም ብቸኝነት ሊሰማው ይችላል። በጣም ብዙ ሰው መሀልም ተቀምጦ ብቻውን ሊሆን ይችላል ሰው። እኔ ያለኝ ምክርም ደግሞ መጽሐፍ ቅዱሳዊ መፍትሄም ሰው ይሄንን ብቸኝነት ማራገፍ እና ሙሉ መሆን የሚችለው ጌታ ኢየሱስ ክርስቶስን ወደ ልቡ ሲያስገባ ብቻ ነው። ከክርስቶስ ኢየሱስ ውጪ ይሄንን ባዶነት ሊሞላ የሚችል አይኖርም። በሳይካትሪው በጣም ብዙ ቴክኒኮች ሊኖሩ እንደሚችሉ ተስፋ አረጋለሁ። ይሄኛው ግን ስር ነቀል ሰው ኢየሱስን ውስጡ ካስገባ ብቻውን አገር ሊሞላ ይችላል። ብቻውን ጳውሎስ እኮ ብቻውን ነው እስር ቤት ውስጥ ማሜርታይን ለዛው መሞት ይቀላል እዛው እስከ መቀመጥ በጣም ሲቃይ ውስጥ ሆኖ ለፊልጵስዩስ ቅዱሳን ሲጽፍ ብቻውን ነው እየተሰቃየ ድፍን 2 ዓመት ጨለማ ቤት ውስጥ ጌታ ቅርብ ነው ይላል። the lord is at hand። አሁን አጠገቡ ቅዱሳን የሉም። ኢቭን የሚጽፍላቸው ሰዎች መልስ ላይ ያመጡለት ይችላሉ። ማንም የለም አጠገቡ፣ ሁሉ ተውኝ እኮ አለ። ጌታ ግን ባጠገብ ይቆማል። እና ይሄንን ብቸኝነት መስበር የሚችለው ኢየሱስ ብቻ ነው። ሰው ወደ ህይወቱ ጌታን ማስገባት አለበት። ከኢየሱስ ጋር መሆን አለበት። ዓለም ሁሉ ከቦት ጌታ ከሌለው መቼም ሙሉ መሆን አይችልም። የከበበ ሰው የጊዜ ጉዳይ ነው፣ ይበተናል። የተማመንበት ሰው የሆነ ቀን ይሰበራል። ጌታ ለዘላለም ነው አብሮ ነው የሚሆነው። ማንም ሄደ ማንም አልሄደ ሞት ኢቭን ኢንተራፕት ያደርገው የጌታን አብሮነት በንሞት እንኳን ጌታ አይተውንም፣ ለዘላለም ነው አብሮን የሚሆነው። እና ይሄንን ብቸኝነት መስበር ከዚህ ብቸኝነት ሰው መላቀቅ የሚችለው በበዓል ቀንም ብቻ እኮ አይደለም። በማንኛውም ቀን ሰው በገንዘብ ተከቦ እኮ ብቻውን ይሆናል። ሰው በዘመድ ተከቦ እኮ ብቻውን ይሆናል። ሰው በስልጣን ተከቦ ይጨንቀዋል እኮ ብቻውን እኮ ይሆናል። ለዛ ነው በጣም የተለያዩ መሽሎኪያ መንገዶች ይፈልጋሉ። ሾልኮ በሄድም እዛው የትም አይሄድ መሬት ላይ እስካለ ድረስ። ስለዚህ ይሄንን ሁሉ ማሸነፍ የሚችለው ኢየሱስን ውስጡ አስገብቶ እና ጌታ ኢየሱስ ክርስቶስን ሰዎች ወደ ህይወታቸው እንዲያስገቡ ምንም ክፍያ አይጠይቅ፣ ምንም የተለየ ፕሮቶኮል አይጠይቅ። መፍቀድ ብቻ ነው። ና ወደ ልቤ ግባ ብሎ መፍቀድ ብቻ ነው። ከፈቀድንለት እሱ ይገባል፣ ቤቱን ያስተካክለዋል፣ ሙሉ ያደርገናል። እና እኔ መፍትሄ ይሄ ነው። ኢየሱስን ሰው ወደ ልቡ ማስገባት አለበት። አለቀ። ጥሩ ጊዜ እያሳለፍን ነው። በጣም ደስ የሚል ነገር ተካፍለናል። ምናልባት እኔ መጠየቅ የምፈልገው ያው እስካሁን ኦልሞስት በኢሲአርሲም ቤተክርስቲያን 2 ዓመት ሊሆነውና አንድ በጣም የሚደንቀኝ በራሴም የእግዚአብሔርን ቃል ለትለት ፍረሽ የሆነ የእግዚአብሔርን ቃል በአዳዲስ አይነት እይታ መልእክቶች ሲቀርቡ እናያለንና በተለይ ደግሞ ከብሉይ ኪዳንም ተነስተ አዲስ ኪዳንም ላይ ከክርስቶስ ኢየሱስ ጋር አያይዘ የምትጨርሳቸው እነዛ መልእክቶች በጣም ፓወርፉል የሆኑ መልእክቶችን እየሰማን ነው እና ምናልባት ይሄንን ተከትለው መሄድ ለሚፈልጉ አገልጋዮች
ምንድነው አሁን ከዝግጅትም አንፃር እና ከአጠናና አንፃር ምን ያክል ጊዜ ለእግዚአብሔር ቃል ከመስጠት አንፃር እሱን ምትለን ምክር ካለ እሱን ልስማ። በእውነቱ ከሆነ ከባድ ነው ጥያቄው። ግን እኔ እንደው በጣም እንደው ማነባ አይነት ሰው አይደለሁም። እኔ ለሰው መመክረው ከምንም ነገር ውስጥ ሰው ኢየሱስን ዲስከቨር ለማድረግ መንፈስ ቅዱስን መለመን አለበት ብዬ አስባለሁ። ሰው መንፈስ ቅዱስን መለመን ያለበት። ማጥናት ምንም ጥርጥር የለው። የማናነበውና የማናጠናውን ነገር መቼስ ልናቀውም ልንናገረውም አንችልም። ግን የምናነበውን ነገር ሪቪል የሚያደርገው መንፈስ ቅዱስ ነው። ከዘፍጥረት ውስጥ ኢየሱስን የሚያወጣልን መንፈስ ቅዱስ ብቻ ነው። የቃሉ ባለቤት እሱ ስለሆነ እና እኔ ሌላም ጊዜ ከዚህም በፊት ሰዎች ሲጠይቁኝ በግል ሲጠይቁኝ የምላቸው ምን እናድርግ ሲሉ ብዙ ጸልዩ ነው የምለው። አሁን ጫፏን እንዲሰጠው ማለት ነው። እኔ ልክ መጽሐፍ ቅዱስ ከፍቼ እያነበብኩ የምፈልገው የትጋነው ከኢየሱስ ጋር የሚያያዘው ነው። አነበውና ከተረከው ባለፈ ብቻውን እስትንፋሰ መለኮት አለው ቃሉ። አልቲሜትሊ ግን የእግዚአብሔር ልብ ያለው እዛ ሐሳብ ውስጥ ኢየሱስን ማውጣት ነው። መጽሐፉ እየነገረን ያለው አንድ ታላቁ ትርክት የምንለው እሱ ስለሆነ ከዘፍጥረት የጀመረ ራእይ ድረስ የቀጠለው አንድ ወጥ ሐሳብ ስለሆነ እዚህ ውስጥ ኢየሱስ የት ጋር ነው ያለው? እኔ አንደኛ ሳሙኤልን ቁጭ እያነበብኩት መልእክት ውስጥ ያለ ግን እንዴት አድርጌ ላይ ያይዘው እያነበብኩ ሐና ሳሙኤልን ወለደች ነው። ሳሙኤል ተወለደ፣ ልጇ አደገ ነው። ምኑ ጋር ነው አሁን ይሄ ጉዳይ ከኢየሱስ ጋር የሚያያዘው ብዬ ዝም ብዬ ሳነብ መላልሼ ነው ማነበና ምዕራፍ 2 ላይ የሐና ጸሎት ላይ የመሲሁን ቀንድ ከፍ ያደርገዋል የሚል አገኘው። እንደዛን ቀን እኔ ውስጤ ቢሮ ቁጭ ብዬ ነው መጮህ አማረኝ። ብዙ ጊዜ ነው ያነበብኩት። አሁን የሳሙኤል መወለድና መሲህ ምን ያገናኘዋል? ከሐና ዕውቀት ውጪ ኢቭን እግዚአብሔር እያስባላት ነው። ሐናውን ምንም መሲህ የሚባል ነገር የምታውቀው ጉዳይ የላትም። አሁን ሰው ተቀብቶም አያውቅም። ለመጀመሪያ ጊዜ የተቀባው ሳውል ነው። ኢቭን ሰው መጀመሪያ የቀባው እሷ ልጅ ነው። እና አኖይንትድ የሚሆነውን የመሲሁን ቀንድ እግዚአብሔር ከፍ ያደርገዋል ብላ ብድግ አለች እና አገኘሁት። በቃ እንትኑ ገባኝ፣ ይሄ ክፍሉ ሙሉ ገባኝ። እና እኔ ልክ ኢየሱስን ሳገኘው የሚሰማኝ ነገር አለ። እዛ ውስጥ ግን እጸልያለሁ፣ ጌታ ሆይ እዚህ ውስጥ የት ጋር ነው ያለው እየጸልያለሁ። እና ሰው ማጥናት ምን ጥያቄ አለ? የምንችለውን በሙሉ ርቀት ሄደን ማንበብ አለብን። ግን በጣም መጸለይ፣ መንፈስ ቅዱስ ጫፉን ኢየሱስ የት ጋር እንዳለ ምልክት ነገር እንዲሰጠን መጸለይ አለብን። አይ ቲንክ አባቶቻችን በጣም ርቀው ከኛ የሄዱት ምንም ነገር ውስጥ ኢየሱስን ያገኙታል እና በቃ ማንም ሬዚስት አያደርጋቸውም። እስጢፋኖስ እኮ ከአብርሃም ተነስቶ እኮ ነው ኢየሱስ ጋር እኮ የመጣው። እነ ፊልጶስ ከዚህ መጽሐፍ ተነስቶ ስለ ኢየሱስ ነገረው ነው። ጳውሎስ ከብሉይ ኪዳን እኮ ነው የሚል። የብሉይ ኪዳን ሰባኪዎች እኮ ናቸው። ገና አዲስ ኪዳን በእነሱ እጅ ነው የሚጻፈው። የብሉይ ኪዳን መጽሐፍ ሰባኪዎች ሆነው እጃቸው ላይ ካለው ከዛኛው ስክሪፕቸር ተነስተው ኢየሱስን ያመጡታል። መሞቱን፣ መቀበሩን፣ መነሳቱን፣ በክብር መሄዱን፣ መመለሱን ይሰብኩበታል። እና እነሱ ለዛውም ብሉይ ኪዳን ብቻ እጃቸው ላይ ሆኖ እኛ ለዛውም አዲስ ኪዳን ኢቭን እጃችን ላይ አለ። ብሉይ ኪዳንን የምናነብበት መነጽር ሁሉ አለን ማለት ነው። እና ሰው ብዙ መጸለይ አለበት፣ ማጥናት አለበት፣ ማንበብ አለበት። መጽሐፍ ቅዱስን በደንብ አጥልቆ መጽሐፍ ቅዱስን ማጥናት አለበት ብዬ አስባለሁ። ክብር ለኢየሱስ ይሁን። ለሴቶች እድል አልተሰጠም። የኢሲአርሲ የቤተ ክርስቲያን መሪዎች እንዲሁም አገልጋዮች እንደውም ደግሞ ጌታ ኢየሱስ ክርስቶስ በመወለዱ ዳግም እድል ያገኛችሁ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። ማንሳት የምፈልገው እንደ ልጆች አገልግሎት አገልጋይ በመሆኔ ቅድም ሲነሳ ነበር አንድ ጥያቄ። በጣም ፍሬክስ የቤተ ክርስቲያን ኃላፊነት እንዳለብሽና በብዙ ዘርፍ እንደምታገለግይ እናውቃለን ሁላችንም። እና ያንን አገልግሎትና የቤት ውስጥ ኃላፊነትን፣ ወላጅነትን፣ ልጆችን ማሳደግ ላይ ያለውን ነገር እንዴት ነው ባላንስ የምታደርጊው የሚለውን ነገር ታንሽልኝ ፈልጋለሁ። እንዳልሽው ነው። ይሄን ጥያቄ ብዙ ጊዜ ተደጋጋሚ ነው የተጠየቅኩት። ግን የሚረዳው የእግዚአብሔር ጸጋ ነው። እኔ ብዙ ጊዜ እመኛለሁ እንደ ጥሌ መስበክ፣ በቃ እንደዚህ ምናምን ብዬ መስበክ በጣም ነው የምፈልገው፣ ግን አልችልም።
አልተሰጠኝም። ለኔ የተሰጠኝ ደግሞ ከጀርባ ሆኖ ብዙ ጊዜ ያስተምረናል አይደል ጥሌ እግዚአብሔር በሰጣችሁ ነገር ላይ በዛ ላይ ትጉ፣ በዛ ነው ፍሩትፉል የምትሆኑት፣ ውጤታማ የምትሆኑት በዛ ነገር ላይ ነው ይለናል። እና ትላንትናም ሲነግረን ነበረ ዘማሪ መሆን ያንን ኮት ሳወልቅ አለ። ከዛ የሰባኪ በጣም ኃይለኛ ደግሞ ሰባኪ ሲመጣ ደግሞ እንደዛ ለመሆን አለ። ለኔ የተሰጠኝ ከጀርባ ሆኜ ምቹ ሁኔታ መፍጠር፣ ምቹ ረዳት መሆን፣ ማስተካከል፣ እሱን ነው ለኔ የተሰጠኝ። የምችለውም መሮጥ፣ መስራት፣ ማስተካከል፣ ያልተስተካከሉ ያልተሟሉ ነገሮችን ማድረግ ነውና የተሰጠኝ ላይ እየደከምኩ ነው ብዬ አምናለሁኝ። ልጆች ላይ ባልሽው ደግሞ በምችለው ሁሉ ጊዜ ለመስጠት ሞክራለሁ፣ አብሬያቸው ለማሳለፍ ሞክራለሁ። 9 ሰዓት በኋላ ከገቡ የተወሰነ አስገብተናቸው የቤት ስራ ሰርተን አብረን ተጫውተን ተዛለን። ከዛ ደግሞ ተመልሰን ነው ወደ ቸርች የምንመጣው የተለያዩ ፕሮግራሞች ካሉና ጊዜ መስጠት ባለብኝ ሰዓትና ሁኔታ ላይ ጊዜ እንሰጣለሁኝ። እንደ በፊቱ አይነት ጊዜ ግን እውነት ለመናገር አልሰጠዋቸውም። አሁን እድሜያቸውም ትንሽ ጎርመስ እያለ ነው፣ አንደርስታንድም እያደረጉ እየመጡም ስለሆነ እንጂ በፊት ፉሊ ስራ አቁሜ ቤት ነው ያሳለፍኩት እነሱን በማሳደግ ረጅም አመት። እንደውም በመሃል ስራ ይመጣልኝ ነበርና ስራ ጎበዝ ነኝ፣ ትንሽ እሰራለሁ፣ ያገኘሁትን ነው የምሰራው እና በምችለው ሁሉ ግን ጊዜ ለመስጠት በጣም ጥራለሁኝ። ለልጆቼም ደግሞ አገልግሎትንም ደግሞ በተመለከተ ስራን በተመለከተ ደግሞ በዛው ባላንስ እያረኩኝ ለመሄድ እጥራለሁኝ። ቴንክ ዩ ሶ ማች። አሁን ጌታችንን የምናመልክበት ሰዓት ነው። ከኤቢ ጋር ጌታን እናመልካለን። ድምፅ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣው እኛም ልንዘምርለት ወደድን። አዳኛችን ንጉሳችን ጌታ ኢየሱስ ተወለደልን፣ እንቀኝለታለን። ሃሌሉያ 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 ሃሌሉያ። ድምፅ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣው እኛም ልንዘምርለት ወደድን። አዳኛችን ንጉሳችን ጌታ ኢየሱስ ተወለደልን፣ እንቀኝለታለን። ሃሌሉያ 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 ሃሌሉያ
Hallelujah, 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 hallelujah. ድምፅ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣው እኛም ልንዘምር። እግዚአብሔር ይመስገን። መልካም ጊዜ እያሳለፍን ነው አይደል? በጣም የተወደደ ምሽት የበዓል ፕሮግራምን እያሳለፍን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መታሰቢያ ነው። ለመላው የክርስትና እምነት ተከታዮች በድጋሚ እንኳን ለጌታችን የልደት መታሰቢያ በዓል አደረሳችሁ። ለኢሲአርሲ ቤተሰብም እንደዚሁ ክብር ለኢየሱስ ይሁን። በሚዲያ የምትከታተሉን ቤተሰቦችም ሁሉ እንኳን ለጌታችን ልደት መታሰቢያ አደረሳችሁ። ክብር ለጌታ ይሁን። የበዓል ፕሮግራማችን አሁንም ይቀጥላል። ዘማሪ ኤቢን እግዚአብሔር ይባርክ፣ በጣም እናመሰግናለን። መልካም የአምልኮ ጊዜ ነበረን። አሁን የጨዋታ ጊዜ ነው የሚኖረን። ይህንን የጨዋታ ጊዜ ቆይታችን ከእንዳልክ ጋር ይሆናል። ትዝብት አይደለም፣ ቆይታ ከእንዳልክ ጋር። ከኔ ጋር የ10 ደቂቃ ቆይታ ነው የምናደርገው። ይህንን ፕሮግራም የተከታተላችሁ የምትገኙ ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ ቀን በሰላም አደረሳችሁ። የኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን የተለያዩ ሶሻል ሚዲያ ቤተሰብ የሆናችሁ የዩቲዩባችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልን። በአሜሪካ፣ በአውሮፓ፣ በካናዳ፣ በአረብ ሀገራት፣ በደቡብ አፍሪካ የምትገኙ ቤተሰቦቻችን በጠቅላላ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ ቀን በሰላም አደረሳችሁ አደረሰን። አሁን ቡና ቁርስ ይዞራል። ቡና ቁርሱ የሚበላ አይደለም፣ የሚከፈትና የሚነበብ ነው እና የሚተገበር ነው። ስለዚህ እጣ ይዞራል በማከላችሁ ጥያቄ ያለው ጥያቄው በቃል የሚመለስና በተግባር አክሽን የምታሳዩት ጭምር ነው የሚሆነው ማለት ነው። ስለዚህ እሺ ዳጊ ይቀጥል። እሺ አመሰግናለሁ። የቤተ ክርስቲያኒቷን ሳምንታዊ ሙሉ ፕሮግራማችንን ተናገር። እሺ አመሰግናለሁ። በኢሲአርሲ ቤተ ክርስቲያን ዘውትር ሳምንታዊ መደበኛ ፕሮግራሞቻችን እሁድ ጠዋት ከ3 ሰዓት እስከ 7 ሰዓት የሚቆይ የአምልኮና ቤተሰባዊ ጊዜ ልጆችንም ይዘን መተን ለልጆችን መማሪያ ስፍራ አለ። በዛ ደግሞ ህብረት የምናረግበት ቤተሰባዊ ጊዜ የምናሳልፍበት ነው። እንዲሁም ደግሞ ሰኞ ምሽት ከ11 ሰዓት ጀምሮ እንዲሁ የጸሎት ፕሮግራም አለ። በዛም ሰፊ ጊዜ እንጸልያለን፣ የእግዚአብሔርን ቃል እንማራለን፣ ጌታ እናመልካለን። ልዩ ልዩ ጥያቄ ላላችሁ መተን አብረን እንጸልያለን። ሰኞ ሮብ ደግሞ ዕብራውያን ተከታታይ ትምህርት አለ። የዕብራውያን ተከታታይ ትምህርት አለ። በዛም ከነብይ ጥሌ ጋር የእግዚአብሔርን ቃል የምንማርበት ጊዜ ነው፣ የምናመልክበት ጊዜ ጌታን። ከዚህም ባለፈ ደግሞ ቅዳሜ የወጣቶች ፕሮግራም አለ ከ11 ሰዓት እስከ 1 ሰዓት። እሺ የጸሎቱን ረስተዋል፣ እኛ እናስታውሰዋለን። ሙሉ አልተመለሰም ማለት ነው። እሺ ቀጣይ። እሺ አመሰግናለሁ። ለኔ የደረሰኝ ነብይ ጥላውን ሲያገለግል ከሚያሳየው ልዩ የሰውነት እንቅስቃሴዎች መካከል አንዱን አሳይ። ኢየሱስ እሺ በሚዲያ ክፍላችን የኤዲቲንግ ክፍል ኃላፊ ናት። ወንድማችን ነብይ ጥላውን ሲያገለግል መድረክ ላይ የሚያሳያቸው የተለዩ የሰውነት እንቅስቃሴዎች አሉ፣ ሌሎች አገልጋዮች ላይ ማናያቸው። ቤኪ አንዱን ነይና አሳየን እባክሽ። እሺ ቀጥይ። አጨብጭቡ እንጂ እንዴ። እሺ ሌላ ወረቀት ማጋ ነው ያለው? እሺ ለኔ የደረሰኝ ጥያቄ በቤተ ክርስቲያናችን ለመጀመሪያ ጊዜ ጌታን የተቀበለው ማን ነው የሚል ነው።
ወንድማችን በቃሉ ይመስለኛል። የቤተ ክርስቲያናችን ሙሉ ስም ስና ትርጉሙ ይላል። ዘላለማዊ ክርስቶስ መገለጥ ቤተ ክርስቲያን ነው በአማርኛ። እንግዲህ በኢሲአርሲ ደግሞ ኤቨርላስቲንግ ቸርች። እሺ የኔ ጋር ያለው ጥያቄ የሚለው በቤተ ክርስቲያናችን የተሰጡ ተከታታይ ትምህርቶች ስንት ናቸው እና ርዕሳቸውን ይላል። ሶ አይ ቲንክ ሰኞ ላይ 2 ተከታታይ ትምህርት ተምረናል። የመጀመሪያው መንፈሳዊ ውጊያ ነው። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 16 የነበረውን ነበር ጥልይ ሲያስተምረን የነበረው። ከዛ ደግሞ እሱን ስንጨርስ መንፈስ ቅዱስ በሚል ደግሞ ርዕስ እንደቀጠልን አስታውሳለሁ። እሱ ግን ይሄ ስፔሲፊክ የሆነ የባይብል ክፍል አልነበረው። ከተለያየ ስለ መንፈስ ቅዱስ ስለሚያወሩ የባይብል ክፍሎች እያነሳ ነበር ሲያስተምረን የነበረው። ደን ሮብ ላይ ደግሞ የመጀመሪያ የተማርነው ቆላሲያስን ነበረ። ቆላሲያስ መጽሐፍን ሙሉ 4ቱንም ምዕራፍ ነበር የተማርነው። ደን ደግሞ ቀጥለን ዕብራውያንን አሁንም እየተማርን እንገኛለን። ምዕራፍ 8 ላይ ደርሰናል። አይ ቲንክ እንደዛ ይመስለኛል። እሺ እኔ ደረሰኝ ጥያቄ የቤተ ክርስቲያኒቷ የመጀመሪያው ጥምቀት ተጠማቂ ማን ነው ይላል። ይሄን ያው ሁሉም ሰው ያየ ይመስለኛል። እንዳልክ ዘነበ። እሺ ሁላችሁን እናመሰግናለን። እዚህ ጋር አንድ ይቀራል። የቤተ ክርስቲያኑ ሙሉ ስም በትክክል አልተመለሰም። እንደገና የቤተ ክርስቲያኒቱ ሙሉ ፕሮግራም በትክክል ሙሉ ለሙሉ አልተመለሰም። የጸሎት ፕሮግራሙን ረስቷል ወንድማችን ዳጊ። ማክሰኞና ሐሙስ ያለውን የጸሎት መርሃ ግብርና የቤተ ክርስቲያኒቱ ሙሉ ስም ብዙ ሰው ኢሲአርሲ ነው የሚለውና ኤቨርላስቲንግ ክራይስት ሪቬሌሽን ቤተ ክርስቲያን ዘላለማዊ ክርስቶስ መገለጥ ማለት ነው በአማርኛ እንዳትረሱ። መብራት ጠፍቶ ሙዚቀኞች ሳያገለግሉ ጌታ ይባርካችሁ ብሎ ያስባረከ መድረክ መሪ ማን ነው? አይ ቲንክ እኔ ትዝ አይለኝም ግን ልገምት ጌች ይመስለኛል። አግኝቻለሁ። እሺ እንቀጥላለን። ይሄኛው ጥያቄ የተዘጋጀበት ምክንያት ምን ያህል ፋሚሊ ናችሁ የሚለውን ቤተክርስቲያኒቱ ውስጥ ምን ያህል ጠልቃችሁ ገብታችኋል የሚለውን ለማወቅ ጭምር ነው። ሁላችሁም ቤተሰብ እንደሆናችሁ አውቀናል። አሁን የተወሰኑ ሰዎችን ከዚህ ጋር እኔ ራሴ ፒክ አረግና ፊደል አንድ ፊደል ይጠራል። ከዛ መዝሙር እየቀጠላችሁ በፊደሉ ትዘምራላችሁ በመጀመሪያው በሚጠራ ፊደል። ስለዚህ በዚህ በኩል ሳሪቻለች እዛ ጥግ ላይ ከአቢጊያ ቀጥሎ ያለው አንድ ሰው፣ ከዛ እዚህ ጋር ደግሞ ወንድማችን አለ። ስለዚህ ሳራ ፊደል ትጠሪና ካንቺ ቀጥሎ እሱ ይዘምሯል ያንን የጠራሽውን ፊደል። ስቴጅ ላይ ትመጡልናላችሁ በጌታ ፍቅር ወደ መድረክ። ፊደል ትጠራለህ፣ አንድ አማርኛ ፊደል። ከዛ እሷ ትዘምራለች፣ ከዛ እሷ ፊደል ጠራለች፣ ከዛ ትዘምራለች፣ ከዛ ትዘምራለች፣ ከዛ ፊደል ጨመረ። ዲያብሎስ ውጊያውን ጨመረ። ቀን አለው። እንዴት እኔ በደንብ አላውቅም። ይቅርታ። ቀላል ነው። ለመለመች ለመለመች ሃሌሉያ ልል ነው አሁን። እኔ የለም ባይዘ ምን ወንድ ይቀይር
ደ ደመና ተሰጥቶናል። ለሷ ምንም አንተን ካገኘው ጀምሮ ኦኬ አዲስ መዝሙር ይቻላል። ሂንትሽ ንገሩኝ ቢያንስ ሲሆን ከማንም ጋር አላወዳደርህም። እሺ የህይወቴ ማብቂያ ዛሬ ነው ያልኩበት አንገቴን ጨፍኜ ሞቴን ያሰብኩበት ቀውጢው ሰዓት አልፎ ማየቴ ገርሞኛል። እጅግሬን ጠብቋል፣ እጅግሬን ጠብቋል። እናመሰግናለን። እዚህ ያላችሁ የኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ቤተሰቦች፣ በውጭ ሆናችሁ በዩቲዩብ ቻናላችን የኔባል ፕሮግራም የምትከታተሉ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ቀን መታሰቢያ በዓል በሰላም አደረሳችሁ አደረሰን። የቤተክርስቲያኒቱ የሶሻል ሚዲያ አማራጮች አሉ። ማህበራዊ ሚዲያን መጠቀም ለምትችሉ ለናንተ ከሩቅ ላላችሁ እንዲሁም ደግሞ መደበኛ የቤተክርስቲያኒቱን ፕሮግራም የያዙ የተለያዩ መልእክቶች በዩቲዩብ ቻናላችን እንደገና በፌስቡክ እንደገና ደግሞ በቲክቶክ አካውንታችን ይለቀቃሉ ማለት ነው። ጥላሁን ጸጋዬ የሚል የትኛውንም ሰው ፎሎ የማያረግ ከ400,000 በላይ ተከታይ ያለው ቲክቶክ አካውንት አለን። ከ62,000 በላይ ደግሞ ፎሎወር ያለው የፌስቡክ ገጽ አለን። እንግዲህ የዩቲዩብ ቻናላችን ደግሞ 230 እና ከዛ በላይ ሰብስክራይብ እና ቤተሰብ ያለው ዩቲዩብ ቻናል አለን። ስለዚህ የትኛውም መንፈሳዊ የቤተክርስቲያኒቱ መልእክቶች የምታገኙት በእነዚህ የሶሻል ሚዲያ አማራጮች ብቻና ብቻ ነው። ተመሳስሎ በተከፈቱ እንዳትሸወዱ በድጋሚ መልእክታችን እናስተላልፋለን። ሁላችሁም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ቀን መታሰቢያ በዓል በሰላም አደረሳችሁ አደረሰን። ጸጋና ሰላም ይብዛላችሁ። አምላክና መድኃኒት ለሆንከው ከኔ በቀር አዳኝ የለም ያልከው 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 ለአንተ ለእግዚአብሔር ክብርን እሰጣለሁ ለአንተ ለእግዚአብሔር ክብርን እሰጣለሁ ለአንተ ለአምላኬ ክብርን እሰጣለሁ ለአንተ ለአምላኬ ለአንተ ለእግዚአብሔር ክብርን እሰጣለሁ ለአንተ ለእግዚአብሔር ክብርን እሰጣለሁ ለአንተ ለአምላኬ ክብርን እሰጣለሁ ለአንተ ለአምላኬ ክብርን እሰጣለሁ አትገመትም በጥቂት ነገር አንተ ትልቅ ነህ እኔ ልናገር አፌን ባንተ ላይ አላላቅቅም አንተ ጻድቅ ነህ አትሳሳትም አንተ ጻድቅ ነህ አትሳሳትም ምስጋና ትወዳለህና አምላኬ አመሰግናለሁ አምላኬ አመሰግናለሁ አምልኮ ትወዳለህና አምላኬ እኔ አመልክሃለሁ
አምላኬ መከበር ትወዳለህና አምላኬ እኔ አከብርሃለሁ አምላኬ እኔ አከብርሃለሁ ዝማሬ ትወዳለህና አምላኬ እዘምርልሃለሁ አምላኬ ዘምርልሃለሁ ለአንተ ለአምላኬ ክብርን እሰጣለሁ ለአንተ ለአምላኬ ክብርን እሰጣለሁ ለአንተ ለአምላኬ ክብርን እሰጣለሁ ለአንተ ለአምላኬ ስለዚህ እዘምራለሁ በሉት እዘምራለሁ 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 እልልላለሁ 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 ይገባሃል ምስጋና እኔ አፌን አልከፍትም ለዓለም ክብር እዘምራለሁኝ ለእግዚአብሔር እቀኝለታለሁ በአዲስ ዜማ የምስጋናዬ ድምፅ በአርያም ይሰማ እኔ አፌን አልከፍትም ለዓለም ክብር እዘምራለሁኝ ለእግዚአብሔር እቀኝለታለሁ በአዲስ ዜማ የምስጋናዬ ድምፅ በአርያም ይሰማ ስለዚህ ምስጋና ትወዳለህና አምላኬ አመሰግናለሁ አምላኬ አምልኮ ትወዳለህና አምላኬ እኔ አመልክሃለሁ እልልታ ይገባዋል ምትሉ እልል በሉለት ለጌታ እልልታ ትወዳለህና አምላኬ እልልልሃለሁ አምላኬ ዝማሬ ትወዳለህና አምላኬ ዘምርልሃለሁ ስለዚህ ዘምራለሁ በሉት ለጌታ እዘምራለሁ 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 እልልላለሁ 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 ምስጋና አንተ ነው ክብር ያንተ ነው ኃይል ያንተ ነው ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ በጭብጨባ ጌታን ከፍ አድርጉት። ስም ይባረክ፣ ስም ይባረክ።
ሁሉን ለሚችለው ለኢየሱስ በእምነት አስረክቦ መፈወስ በምስጋና ሆኖ መቆየት ባርኮት ያመጣል ከጸባዖት ሁሉን ለሚችለው ለኢየሱስ በእምነት አስረክበው መፈወስ በምስጋና ሆኖ መቆየት ባርኮት ያመጣል ስለዚህ ምስጋና ይገባል በሉት ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለሁ ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለሁ ለአምላኬ እልልታን ጨምሬ ለጌታ እልልታ ለመድኃኒታችን ይሁን ላዳነን ይሁን ክብር ይሁንልህ ኢየሱስ ሃሌሉያ ሌሊቱን በሙሉ ስለፋ አንዳች የሚያሳሳጠፋ ታንኳዬን ለጌታ ስሰጠው መረቤን በዓሣዎች ሞላው ሌሊቱን በሙሉ ስለፋ አንዳች የሚያሳሳጠፋ ታንኳዬን ለጌታ ስሰጠው መረቤን በጭብጨባችሁ ለጌታ ምስጋና 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 መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለሁ ለአምላኬ እልልታን ጨምሬ ለጌታ ስግደትን ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለሁ ለአምላኬ እልልታን ጨምሬ ለጌታ ስግደትን ላዳነን ከኃጢአት ነፃ ላወጣን እልልታ ጭብጨባ ምስጋና ለአንተ ብቻ ይሆንልህ ክብር ይሆንልህ ሃሌሉያ ለታረደው በግ ለመድኃኒታችን ላዳኛችን ነፃ ላወጣን ልጆቹ ላረገን ከዘላለም እስከ ዘላለም ለሱ ብቻ ይሆን ሃሌሉያ ድምፅ ሰማን ስለ ሕፃኑ ደስታን ይዞ ስለሚመጣው እኛም ልንዘምር በመላ ዓለም ሆናችሁ በዩቲዩብ ቻናላችን ይህንን ፕሮግራም በቀጥታ ስትከታተሉ የነበራችሁ ሁላችሁም በአሜሪካ፣ በአውሮፓ፣ በካናዳ፣ በደቡብ አፍሪካ፣ በአረብ ሀገራት እንዲሁም ደግሞ በሀገር ውስጥ ሆናችሁ ይህንን ፕሮግራም የምትከታተሉ የኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ቤተሰብ የሆናችሁ ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ ቀን በዓል በሰላም አደረሳችሁ። ይህንን ፕሮግራም ከኛ ጋር አብራችሁን ቆይታችሁ ስለተከታተላችሁ እንደገና ደግሞ መንፈሳዊ በረከትም ስለተካፈላችሁ እጅግ አድርገን እናመሰግናለን። መልእክቶቻችን ለብዙ ሰው እንዲዳረሱ ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ደግሞ ይህንን መልእክት ሼር በማድረግ ቤተሰብ እንድትሆኑ ለእናንተ ደግሞ በድጋሚ ጥሪያችን እናስተላልፋለን። ጸጋና ሰላም ይብዛላችሁ። ለመላው ኢትዮጵያ ሕዝብ ለክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ ቀን በሰላም አደረሳችሁ አደረሰን። ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን